ሰላምታችን በያላችሁበት ድረስ የተወደዳችሁ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ሸዋ በአስደናቂ ተጋድሎ ጀብድ እየተፈጸመ ነው። ስለ ግንባር መረጃዎች እንነግራችኋለን። የአገዛዙ ኃይል ንጹሐንን መግደሉንና ተቋማትን ማውደሙን ቀጥሏል። አፋብን ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። ልዩ ኮማንዶ ተመርቋል። ወደ ውጊያ ይገባል ተብሏል። የህወሓትና ብልጽግና ጦርነት ሊጀመር ነው። ዝርዝር መረጃውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በዛሬው ዕለት አስደናቂ ተጋድሎ በማድረግ የለን ታዳጊ ከተማን ተቆጣጥሯል። ለወረራና ዘረፋ እንዲመቸው ከሳምንት በላይ በሸዋ ምድር ኔትወርክና ኢንተርኔት አጥፍቶ ወደ ጀግኖቹ ቀይ ያመራው የጠላት አየር ወለድና ከከሚሴ የገባ ዘራፊ ኃይል በጥምረት በሸዋ ህዝብ ላይ ንጹሐንን ያነጣጠረ ጥቃት ፈጽሞ በርካታ ሴትና ህጻናትን እንዲሁም ገበሬዎችን ረሽኗል። የገበሬን እህልና የቤት ቁሳቁሶችን ዘርፏል። የመኖሪያ ቤቶችን አቃጥለዋል። ስርዓቱ በይፋት ምድር በንጹሃኖች ላይ ያልፈጸመው ግፍ የለም። ወገኑን ለመታደግ በየአቅጣጫው ሲዋደቅ የነበረው የሸዋ ጠቅላይ ግዛት እዝ ተናዳፊ ሰራዊት በጠላት አየር ወለድ ኮማንዶ ላይ ትልቅ ኪሳራ አድርሶበታል። በተለይም በምክትል አዛዡ በሻለቃ ሙሉ ቀን ቢራራና በኮሩ ምክትል ዘመቻ መሪ በሻለቃ ጌታው ዘበነ ጦር አዝማችነት እየተመራ በቀጠናው ላይ ለግዳጅ የተሰማራው የመሐመድ ቢሆነኝ ኮር በስሩ ያሉ ክፍለ ጦሮችን በማሰማራት ከጠላት ጋር ከፍተኛ ትንቅንቅ በማድረግ ዘራፊውና ጨፍጫፊው የጠላት አየር ወለድ ይዟቸው የነበሩ ቀጠናዎችን ማስለቀቅ ተችሏል። በሸዋ ጠቅላይ ግዛት የፋትና ጠሞጋ አውራጃ የለን ተራራ ሰፍሮ የነበረው የብልጽግና መራሹ ሰራዊት ላይ የመሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤና ወንዱ አስቻለው ደሴ ክፍለ ጦር የተወጣጡ ሁለት ሻለቆች እንዲሁም የኮሩ ቃኝና የአርበኞች ፋኖ ጦር የሆነው መሐመድ ስንዴው ብርጌድ ቃኞች በሁለት አቅጣጫ በመግባት ለአስጨራሽ ትንቅንቅ በማድረግም በጠላት አየር ወለድ ላይ ከፍተኛ ኪሳራ አድርሰውበታል። በዚህም በጠላት ተይዘው ከነበሩ የይፋት ከተሞች አንዷ የለን ስትሆን የመሐመድ ቢሆነኝ ኮር የደጃች ተሰማ እርገጤ ክፍለ ጦርና ከወንዱ አስቻለው ደሴ ክፍለ ጦር የተወጣጡ ሻለቆችና የኮሩ ቃኝም በቅንጅት በጠላት አየር ወለድ ላይ በሰነዘሩበት የከረረ ማጥቃት ጠላት በአየር መቃወሚያና በሞርተር ሽፋን በመስጠት ያለውን ኃይል ከየለን ሰብስቦ እንዲወጣ አድርጎታል። ጠላት በደረሰበት ጉዳት መሰረት በአውደ ውጊያ 22 አየር ወለድ ኮማንዶ የተደመሰሰ ሲሆን ሁለት አይሱዙ መኪና ሙሉ ቁስለኛ ጭኖ ሸዋሮቢት ይፋት ሆስፒታል ሲቪል ጽኑ ህሙማን ተካሚዎችን ከሆስፒታሉ አስወጥቶ ሆስፒታሉን በራሱ አየር ወለድ ቁስለኛ አጨናንቆታል። በአሁኑ ሰዓት ይፋት የለን በጀግኖቹ ቁጥጥር ስር መግባቷን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር በርካታ የብልጽግና ሰራዊትን በመደምሰስ ታላቅ ጀብድ ሰርቷል። ክፍለ ጦሩ የተቀበለውን ግዳጅ ለማክሸፍ ጠላት ለብዙ ቀናት ያደረገውን ከበባ ከአጋር ኃይሎች ጋር በመሆን የጠላትን እቅድ አክሽፈውበታል። በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት በማድረስም ታላቅ ድል አስመዝግበዋል። ጀግናውና አይበገሬው 77ኛ ክፍለ ጦር ከአጋር ኃይሎች ጋር በመሆን ረጅም ጉዞ በመጓዝ ወደ ጠላት ምሽግ ሰርገው በመግባት የጥይት ናዳ አውርደንበታል። በዚህም 15 ሙት ሲሆን ከ20 በላይ ቁስለኛ ሆኗል። በዚህ የተናደደው የፋሽስቱ አገዛዝ ሰራዊት የመጨረሻው አማራጩን ኔትወርክ በመዝጋት አምልጧል። በአውደ ውጊያ የተሸነፈው አገዛዝ በንጹሃን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል በመፈጸም ላይ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የተጠራረገው የአገዛዙ ሰራዊት መሬት ይዞ መዋጋት ሲሳነውና ከፍተኛ መፍረክረክ ሲደርስበት ታይቷል። ይሁን እንጂ ይህ የሽብር አገዛዝ ሆን ተብሎ በታቀደ ሁኔታ ህዝብን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ አስቦ ብዙ ንጹሃን ላይ በተለይም በደብረ ታቦር ከተማ ህዝብና የህዝብ ተቋማት ላይ ተከታታይ የድሮን ድብደባዎችን አድርጓል። ትላንት የካቲት 4 ቀን 2018 ዓመተ ምህረት ኢላማ የተደረገ የወገን ኃይል በሌለበት በቀቢጸ ተስፋነት ባደረጋቸው የድሮን ጥቃትና ጅምላ ጨራሽ መሳሪያዎችን በመጠቀም ሲቪሊያንን ጨፍጭፏል። በዚህም ደብረ ታቦር ከተማ ላይ ብቻ ከግማሽ ቀን ባነሰ ጊዜ ውስጥ 16 ጊዜ በላይ ስትራቴጂክ ድሮኖችን በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፈርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስ እና ፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትንና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፏል። ዓለም አቀፍ የሰብአዊ መብት ተቋማትን ጨምሮ አገዛዙ በንጹሃን ላይ የሚፈጽመው ጥቃት የሚያሳስባቸው ሀገር አቀፍና ዓለም አቀፍ ድርጅቶች ተገቢውን ሁሉ እንዲያደርጉ የአማራ ፋኖ ብሔራዊ ንቅናቄ አሳስቧል። አገዛዙ መሰል የጥፋት ተግባራትን ማቆም የሚችለው ከስልጣኑ ሲወገድ ብቻ መሆኑን በመገንዘብ የአማራ ፋኖ ብሔራዊ ንቅናቄ የሚያደርገውን ጸረ አገዛዝ ተጋድሎ አጠናክሮ እንደሚቀጥል የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ገልጿል።
አፋብን ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ከ6 ወር በላይ ያሰለጠናቸውን ኮማንዶዎች የኮርና የክፍለ ጦር አመራሮች በተገኙበት አስመርቋል። የጠላትን ኃይል በመደምሰስ ከነፍስ ወከፍ እስከ ሜካናይዝድ መሳሪያዎች ከመሰረታዊ ወታደር እስከ ኮሎኔል ማዕረግ ያላቸው የጠላትን ኃይል በመደምሰስና በመማረክ የሚታወቀው ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ከ6 ወር በላይ ሲያሰለጥናቸው የነበሩና የውጊያ ማርሽ ቀያሪ የሆኑ ኮማንዶዎችም ከአማራ ፋኖ አንድነት መመስረት ማግስት ለመጀመሪያ ጊዜ የሀገር ሽማግሌዎች ሃይማኖት አባቶችና የጦር አመራሮች በተገኙበት በደማቅ አስመርቋል። የዛሬ ተመራቂዎቹ እንደ ወርቅ ቀልጣውና ተፈትነው በወጡ የኮማንዶ አሰልጣኞች ሰልጥነው አስቸጋሪውን የኮማንዶ ስልጠናና ወታደራዊ ጥበብ በማለፍ ለዛሬዋ የምረቃ ዕለት የደረሱ ሲሆን ላይ የሚጠብቃቸውን ማንኛውንም ግዳጅ ለመወጣት ዝግጁ መሆናቸውን በገቡት ቃል ኪዳን መሰረት አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር ከውጭ ቱሪስቶች ጋር ስለ ፋኖ ትግል ውይይት አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር የ22ኛ ክፍለ ጦር አመራሮች አርበኛ ሀብታሙ አለኸኝ የክፍለ ጦር ምክትል ሰብሳቢ፣ አርበኛ ገደፋ ይዘንጋው የክፍለ ጦር ምክትል ጦር አዛዥና ሌሎችን በተገኙበት ጭስ አልባው ነዳጅ እየተባለ በሚጠራው የቱሪስት መስህብ ቦታ ባህር ዳር ዙሪያ ወረዳ ጭስ አባይ ከተማ ላይ ከውጭ ሀገር ቱሪስቶች ጋር በመገናኘት መንግስት ነኝ የሚለውን አካል ፋኖ ዘራፊና ዓላማ የሌለው ሽፍታ ነው እያለ የሐሰት ፕሮፓጋንዳ እንደሚሰራው ሳይሆን ፋኖ ትልቅ ዓላማና ራዕይ ያለው ለምስራቅ አፍሪካ ቀጠና መረጋጋትና ለአጠቃላይ ጂኦፖለቲካዊ ጉዳዮች የበኩሉን እየተወጣ ያለ የነጻነት ታጋይ ወይም ተፋላሚ ኃይል መሆኑን በማስረዳት ለማንኛውም የሀገር ውስጥም ሆነ የውጭ ዜጋ ቱሪስት ልዩ ጥበቃ የሚደረግለትና የቱሪስት ቦታዎችን በነጻነት ጎብኝቶ በሰላም ወደ መጣበት የሚመልስ መሆኑን በመነጋገር ውይይታቸውን አጠናቀዋል። የውጭ ሀገር ቱሪስቶችን በተደረገላቸው አቀባበልና እንክብካቤ ተደስተው የተደረገላቸውን እንክብካቤ ቦታውን ለመጎብኘት ለሚመጡ ቱሪስቶችና ለዓለም አቀፍ ዲፕሎማቶች እንደሚያጋሩ መግለጻቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ታደሰ አስማረ ገልጿል። አገዛዙ ወጣቶችን በማስፈራራትና በማሳደድ እናቶችን በማታለል ካድሬዎችን በመደሞዝና በጥቅማ ጥቅም በመደለል ሌሎች በተለያዩ መንገድ በመሸወድ ያገኛቸውን የህዝብ መድረኮችም ዓመት ሙሉ ያመነዥጋቸዋል። በዚህ ሁሉ ማባቢያና መደለያ ውስጥ ሆኖ የአገዛዙ ካድሬዎች የሚመሩት መድረክ ላይ መገኘት ህዝባችን አንገቱን የሚደፋበት ክስተት ነው። በአንጻሩ የአማራ ህዝብ የፋኖ አመራሮች ጋር የሚገናኝባቸው መድረኮች በጉጉት የሚጠበቁ ከመሆናቸውን ባሻገር ከላይም ከታችም እሳት በሚዘንብበት የውጊያ ቀጠና ውስጥም ህዝቡ ለፋኖ ሰራዊት የሚያሳየው ፍቅር ልዩ ነው። ዘመናዊ የሽምቅ ትግል ፈርቀዳጅ ነው የሚባለው የማኦይዝም የትጥቅ ትግል ፍልስፍና እንደሚለው ለነጻነት በሚደረግ ትግል ውስጥ መሬትንና ከተሞችን በስፋት ከመቆጣጠር በላይ የምትዋጋለትን ህዝብ ልብ መቆጣጠር ሁነተኛ የድል ሚስጥር ነው ይላል። የጋይንት ንፋስ መውጫ ከተማ መድረክ ይህንን ይመሰክራል ተብሏል። ይህን ሚስጥራዊ መሰረት በሆነው የአማራ ህዝብ ላይ ብቻ ሳይሆን በአጋጣሚ ያገኘ ሌላውም ኢትዮጵያዊ ሆነ የውጭ ሀገር ዜጋ ጋር በሚኖር ግንኙነት እየተተገበረ ነው። የአማራ ህዝብ የፋኖን ሰራዊት የሚደግፈውና አብሮትም ዋጋ የሚከፍለው የታጠቀው መሳሪያ ከጠላት ሰራዊት ትጥቅ ስለሚለይ ወይም ደግሞ እንዲሁ በስሜትና በወገንተኝነት ላይ ብቻ ተመስርቶ ፋኖን ስለሚደግፍ አይደለም። ይልቁንም የፋኖ ተጋድሎ የአማራ ህዝብ በራሱ ሙሉ ፍላጎትና አቅም እጣ ፈንታውን ወደሚወስንበት አዲስ ምዕራፍ ስለሚያሸጋግረው ነው ተብሏል። የፌዴራል መንግስቱ ዳግም ወረራ ለመፈጸም ኃይል እያስጠጋ መሆኑን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው ብለዋል። ሊቀመንበሩ የድርጅቱን 51ኛ ዓመት የምስረታ በዓል አስመልክቶ በሰጡት መግለጫ መንግስት በሰራዊቱና በህዝቡ ላይ ተኩስ በመክፈቱንና አርቅቀናቸዋል፣ አሁንም እናደቃቸዋለን የሚሉ የፕሮፓጋንዳ ዛቻዎችን እያሰማ መሆኑን ጠቅሰዋል። በዓሉ የሚከበረው የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮንም የትግራይ ህዝብ ለህልውናና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ አቅርበዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልንም።